ሰላም ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንግዲህ እንደምትመለከቱት በስቱዲያችን ውስጥ አይደለንም ያለነው ልዩ ለየት ያለ የገና ዝግጅት ነው የምናደርገው። የተለያዩ እንግዶችን ጋብዤላችኋለሁ። በመጀመሪያ ማስተዋወቃችሁ እንግዲህ ያው ገና ሲሆን ወይም የተለያየ በዓል ጊዜ ላይ አበላላችን ነው ደስታውም ዝግጅቱም ግብዣውም እንደው ጦፍ ያለ ስለሆነ የምግብ አበላላችን የጤና ጉዳይ ትንሽ ረሳ ልናደርገው እንችላለን። ግን እንደዚህ መሆን የለበትም። ምክንያቱም ጤንነት ማለት የሁል ጊዜ የቀን በቀን ነገር ነው። በየቀኑ ጎን የምናስቀምጠው ነገር አይደለምና እንግዲህ ይሄንን በዓል ጊዜ እንዴት አድርገን ነው ራሳችንን በጤና መጠበቅ የምንችለው እየተዝናናንም ጤናችንንም እየጠበቅን እንዴት ማሳለፍ እንችላለን የሚለውን ቆንጆ ምግብ እያዘጋጀሽ በዚህ ላይ የምታሳየን እንግዳ ጋብዤላችኋለሁ። በስፖርትም በኤክሰርሳይዝም ላይ ምን ማድረግ አለብን የሚለውን ደግሞ የምታሳየን እንግዳ ጋብዤላችኋለሁ። ሌሎችም ደግሞ እንደዚሁ እንግዶች ቤተሰቦች አብረውን የገናን በዓል ከልጆች ጋር እንዴት ማሳለፍ እንዳለብን የሚያሳዩን በጣም ደሳስ የሚሉ ህፃናት ልጆችን ጋብዤላችኋለሁ። ፕሮግራማችን ሰፋ ያለ ነው። እስቲ ከኛ ጋር ቆይታ እንድታደርጉ ጋብዛችኋለሁ። አሁን ደግሞ እንግዲህ ስለ ኤክሰርሳይዝ ስናስብ ስፖርት ስለመስራት ስናስብ አንዳንዴ ቤታችን ውስጥ የምንሰራቸው ቀላል ስፖርቶች አሉ። ከዛ ደግሞ አለፍ ብለን ራሳችንን ቻሌንጅ ደግሞ በማድረግ ሰውነታችን ብዙ አይነት ነገር መስራት ይችላልና እስቲ ለየት ባለ መልኩ በዚህ በስፖርት ሙያ ላይ በጣም ለብዙ ጊዜ የተሳተፈች ብዙ ነገሮችን ያሸነፈች ኢትዮጵያዊታችንን ጋብዤላችኋለሁ። እስቲ ላስተዋውቃችሁ ወይዘሮ ራሄል ደስታ እንኳን ደህና መጣሽ። እንኳን ደህና ቆየሽ። መቼስ ያንቺን ፒክቸሮች ሳይ እኔ እንደው ራሴን በጣም የታዘብኩት 5 የባዲ ቢልዲንግ ኮምፒቲሽን አሸንፈሻል። ይሄ ያንቺ የህይወትሽ ጉዞ ነው። this is your lifestyle ፐርሰናል ትሬነር ነሽ። ብዙ ሴቶችን ታሰለጥኛለሽ። ሴቶችም ወንዶችንም ሁሉንም ታሰለጥኛለሽ። እኛ ስናስበው በተለይ እንግዲህ ራሴንም ጨምሬ ነው ብዙ ጊዜ ስለ ባዲ ቢልዲንግ ስናስበው በስማም መስል በመስል ሆነና ወንድ ነው የምመስለው ብለን እንደዚህ አይነት አመለካከት አለን ስለ ባዲ ቢልዲንግ ስናስብ። እስቲ መጀመሪያ እዛ ከመግባታችን በፊት አንቺን ትንሽ እንድንታወቅሽ እንዴት በዚህ ሙያ ውስጥ እንዴት እንደገባሽ እንዴት እንደጀመርሽ ከዛ ብንጀምር ደስ ይለኛል። ጥሩ። በጣም ነው ማመሰግነው ይሄንን እድል ስለሰጠሽኝና እንድካፈል ስላደረግሽ thank you መጀመሪያ። ስጀምር እኔ ባዲ ቢልዲንግ አልነበርኩኝ። እሺ። ልጄን ከመውለዴ በፊት ልጄ 7 አመቱ ነው። እሺ። ሮጥ ነበር ዝም ብሎ ኤክሰርሳይዚንግ ላይት አደርግ ነበር። ግን ያለሁበት ቦታ ኩዌት ነበር መሰራውና ኩዌት አገር። እሺ። ኩዌት ከስራዬ ኖርማል ስራዬን መሰራው እና ጧት ተነስተን ፒቲ የሚባል ፕሮግራም አለ። ግዴታ 4 o'clock ተነስተሽ ራስሽን ለመጠበቅ ፑሽ አፕ ሩጫ ሲት አፕ እናደርጋለን። ይሄ 4 in the morning ነው ጧት ተነስተን ማለት ነው። እሺ። እሱን እናደርጋለን እና በተረፈው ደግሞ ሰዓት የሄደን ዝም ብሎ የጂም እንቅስቃሴዎችን ሰራን። በያን ጊዜ እውቀቱም አልነበረኝም ነበር። ግን የሚያሰሩን ሰዎች እንዴት እንደሆነ ስንሰራ ደግሞ ያኔ ሞፍራም አልነበርኩኝም ነበር እና ይሄን ነገር እንቅስቃሴ ሩጫ ብቻ ፑሽ አፕ ብቻ ሲት አፕ ብቻ ሳይሆን ዌይት ትሬኒንግም ካደረግን መስል ለማምጣት ብቻ ሳይሆን አይደለም መጀመሪያ የተነሳሁት just tone up ለማድረግ ሰውነታችንን ጠበቅ ለማድረግ ማለት ነው ይረዳል በሚል ቀጠልንበት እና በዛ አጋጣሚ እውነትም ያየሁት ለውጥ 6 ወር 7 ወር ፈጅቷል ለውጥ በደንብ ለማየት። እሺ። እና ያንን ሳይ ይሄ ነገር እንዴት ነው ሞር ከገባሽበት ዲፕ በደንብ ከገባሽበት ጥሩ ውጤት እንደሚያመጣና ሌሎችም ለማስተማር እንደሚጠቅም በዛው ተረዳ። ትምህርት ቤት ገባው ማለት ነው ኤክሰርሳይዝ እያደረኩ። Oh really? የምን ትምህርት ቤት? It's a personal training እና ፊትነስ ትምህርት ቤት። እሺ። So ያስተምርሻል ምን ምግብ መመገብ እንዳለብሽ ምን ኤክሰርሳይዝ እንዴት አድርገሽ እንቅስቃሴዎችን በትምህርት ትማሪዋለሽ በቲዮሪም ያሳዩሻል። ያንን በደንብ ትፈተኛለሽ። ከተፈተንሽ በኋላ ነው ለማለፍ እና ያንን ያደረኩኝ እንዳለ ለተወዳድረሽ ታውቂያለሽ አሉኝ። እሺ። እኔ ተወዳድሬ ማላቅም ውድድሩም የት እንደሚካሄድ ማላቅም ግን ሰውነትሽ ጥሩ ስለሆነ ትንሽ ብትቀጥይበትና ውድድር ከቢኪኒ ወይንም ፊገር ባዲ ቢልደር ትልልቅ ሴቶች ናቸው። ይሄ በቃ ከባድ ማሰል ምናምን ያላቸው ኢንሃንስመንት እየተጠቀሙ አንዳንድ ጊዜ እንደውም የፊታቸውንም እና ይቀየራል።
ሆርሞኑ የሚጠቀሙት ስቴሮይድ ይቀይረዋል ውስጥሽን እሱን አይደለም እኛ የምናደርገው እሺ ከሱ ዝቅ ያለ አለ ፊገር ይባላል እንደገና ደግሞ ቢኪኒ ይባላል እሱን ነው ማገው እና ሴትነት ሼፓችሁን ጠብቃችሁ ያለ ሲሜትሪ ነው መስል ስቲል ያስፈልግሻል ያንን ለማወቅ ትታያለሽ ከኋላ ከታች ሆድ እንዳይኖር ምናምን እና ሪኳየርመንቱ አለሽ የሚሰጡሽ ሊስት አለ እሱን ኤክሰርሳይዝ አድርገሽ እዛ ላይ ለመድረስ ትጥሪያለሽ ማለት ነው የመጀመሪያ ኮምፒቲሽን እንዴት ነበር የመጀመሪያው በጣም እንደውም እኔ ለማሸነፍም አይደለም ምክንያቱም አንዳንድ ጊዜ የመጀመሪያ ነገር ስታደርጊ ኤክስፒሪየንስ ልምድ የምትዩ ነገር አለ ልምድ ላይ ወጥቼ ይሄንን ካደረኩኝ እና አትሊስት ሌሎቹ ደግሞ ፊድባክ ይሰጡሻል ሳታሸንፊ ስትቀሪ ይነግሩሻል ለምን እንዳላሸነፍሽም ይሄ ይቀርሽ ነበር ወደም ካሸነፍሽ ደግሞ ይሄን ስላደረሽ ከሌሎቹ በልጠሽ ይሉሻል እና የኔ ሪኳየርመንት 120 ፓውንድ የባዲ ፋቴ ደግሞ 8 መሆን ነበረበት እዛ ላይ ኳሊፋይ ለመሆን ኮምፓሪዝን ለመስጠት አሁን ቦዲ ዌትሽን ስንት ነው 147 ነኝ ፋቱ ስንት ነው ፓውንድ 18 በስማም ሶ ኮምፒት ስታረጊ ግን 120 እና 8 so single የሚባል ዲጂታል እሱ ሜንቴን የሚደረገው just ለዛ ለ7 days ብቻ ወይ 3 ቀን ነው ከዛ በላይ በዛ መቆየት አትችልም ምክንያቱም your body will shut down እሺ ሰውነትሽ ያቆማል እሺ እና ያንን በጣም ይዳክም ነበር ይሄ መጀመሪያዬ ነው ትክክል ለመስራትና አንዳንድ ጊዜ እዛ የተጠየቁበት ደረጃ ላይ ለመድረስ ምግብ እንዴት እንደሚበላ ግዴታ አስተካክላለሁ አንዳንድ ጊዜ በጣም ችግር አለብኝ ልጆቼ ሲበሉ ማክዶናልድ ሲበሉ ፍሬንች ፍራይስ ሲበሉ እኔ ያምርበላው የተቀቀለ ጠዋት ቁርሴን 1-4 እንቁላል እሺ የተቀቀለ ነጩን አውጥቼ ምሳሳት ላይ ደግሞ chicken ይሆንና ግሪልድ የተደረገ ፍራይድ ነገር አይደለም ትንሽ ቬጂቴብል እንደዛ ነው በዛ ላይ ደግሞ በጣም አሁን 12 ካሎሪ ከሆነ መብላት ያለብን ሰውነትሽን ግን እዛ ደረጃ ለማድረስ deficit ምንለው አለ ትንሽ ዝቅ አድርገን 1000 ድረስ 1000 ካሎሪ ድረስ per day that's it and it's hard በጣም ከባድ ነው that's very tough አንዳንዴ አላማሽን ካወቅሽና ምን ይላሉ እዛ ደረጃ ለመድረስ that's okay you have to compromise በቃ አላለ you have to work እንደዛ መጣር አለብሽ የሆነ ነገር ራስሽን እንትን ማቆም አለብሽ ምን ፈልገው ነገር ሳይሆን የሚያስፈልግን ነገር እዛ ደረጃ ላይ ለመድረስ መጣር አለ መስዋዕትነት በጣም ይጠይቃል በጣም እሺ ሶ ስታሸንፊ ገባሽ እንዴት ሆነ ያኛው ሶ እዛ ላይ ቀረብን 16 ሴቶች ነን በሃይት እና በእድሜ ትደረጊያለሽ እዛ ተወዳደር መጀመሪያ ለብቻሽ ነው የሚሰጡሽ ይነግሩሻል ፕሬዘንቴሽን ስቴጅ ፕሬዘንቴሽን ያስፈልገዋል ግዴታ ነው እዛ ወጥተሽ 1 ሚኒት ይሰጡሻል ታሳያለሽ የጀርባ አለ የሳይድ አለ ሞዴል ሳይዝ አለ ከዛ ትመለሻለሽ ደግሞ 16ታችንም ወጥተን ያወዳድሩናል ማለት ነው የማን መስል ነው ጥሩ የሚታየው ማን ነው ጥሩ ኮንዲሽን ያደረገው ስቴጅ ፕሬዘንቴሽን እንዴት ነው አቋቋመሽ ሁኔታሽ ሁሉ ነገር ነው ስራአትሽን ሪኳየርመንቱን ማን ነው በደንብ የጠበቀውና የበለጠው ተብሎ ስድስቱ ጃጆች ያው ይነጋገራሉ ያ ፕሪጃጂንግ ነው የሚባለው ማታ ላይ ደግሞ ፋይናል ሾው አለ አንድ ጊዜ ለመጨረሻ ጊዜ ለማየትና ውሳኔያቸውን ለመዝጋት ያንን እናሳያለን ከዛ ተጠራሁን ነው መጀመሪያ ፋይናል 5 ነው 5 ሰው ብቻ ነው የቀራችሁት እሺ እና አምስተኛዋ ተጠራች ተሸለመች አራተኛዋ ሶስተኛዋ ሲባል ተመስገን አልኩኝ አትሊስት ሶስተኛ እንኳን ቦታኔ እንዳልኩሽ ለማሸነፍ አይደለም just አንድ ኤክስፒሪየንስ ለማድረግ ከዛ በኋላ ደግሞ ተምሬ በደንብ አሸንፋለሁ ይሄ ነበር አንደኛ ወጣው እንደገና ከአንደኞቹ አንደኛ ተሸለምኩ ማለት ነው ፎቶግራፍ ልክ ያለው ሰዛ ቀጣሽበት 5 ጊዜ ማለት ነው ከዛም በኋላ ኮንፊደንስ ሞር ትማር ያለሽ ምን ያህል ቀላል ነው አንዴ ካደረግሹ በኋላ ትምርቱም ኖሌጁም ስላለሽ ቀላል ነው ግን ምን ትያለሽ ታዲያ ለኛ ሴታውን ፕሮግራም የሚያዩ አይቶ ፎርሜሽን ዋው በጣም ደስ ይላል ፎርማ ግን እኔ እንደ ወንድ መሆን መስለኛል ለሚሉ ሰዎች ምን ትያለሽ ባለፈው ፎቶግራፊን ብዙ ፋኖች አሉ ኢትዮጵያውያኖች እና ሼር አድርገው ራሳቸው ፔጅ ላይ ኢትዮጵያዊ ያሸነፈች ማን ብለው በጥሩ ነገር ነው ፖስት ያደርጉት
አንዳንድ የኢትዮጵያ ሴቶች ያላወቁ ውጭማ እንደ ወንድ አይደል የምትመስለው መስሎ አይሄንን እስከማድረግ ቢቀርብኝ ይሻላልና ብዙ አድርገው እኔ ላይ ቀጥታን ባይናገሩ እዛ ፎቶውን በማየት ግን አልገባቸውም ይሄ ወንድ ለመምሰል ሳይሆን ራስን ለመጠበቅ ነው ሲጀምር ደግሞ ባዲ ቢልዲንግነት ልጀምር ብለሽ አይደለም ራስሽ የምትጠብቂው ወፍራም ከሆነ ቆይስቲ ወፍረቴን ልቀንስ ደሞ ስኪኒም ኮንሽ ደሞ ትንሽ መስል ስቲል ቻል ብለሽ ጎል ይኖርሻል አንድ ተጀምሮ ነው ከዛ ወደ ላይ የሚደረግ ፕላስ ደግሞ አሁን ፊዚኳን ስታይ አሁን ቀሚስ ለብሳ ታያታላችሁ እንግዲህ you're a beautiful woman እንኳን ደስ አለሽ በጣም ቆንጆ ሰውነት ያለሽ እኔ እንደዚህ ነው ቁርጥጥ ይቆይና ብል ደስታውን አልችለው እንግዲህ እሱን ታሳይኛለሽ ማለት ነው so you're going to show us some form አይደል አሁን እስቲ ወደዛ እንሂድና አሳይን እንዴት አድርገሽ ፎርሜሽን እንደምታደርጊ ሱሱን ነገር እስቲ ብታሳይን ደስ ይለናል እስቲ ረፍት ወስደን እንመለስ እናያታለን ማለት ነው ራሄልን ሰላም ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ራሄል እንግዲህ አሁን የምታሳይን እንግዲህ ፊዚካል ዳኛ ፊት የምታሳያቸውን የተለያየ ፖዝ አለ አቋቋም በጣም ቁመናሽን አቋቋምሽን ሁኔታሽን እንዳለ አቀራረብሽን ሁሉ ነው የምታሳዩት እና እስቲ በዛን ጊዜ በኮምፒቲሽን ጊዜ የምታሳያቸው ሙቭመንቶች ብታሳይን ብታስረጂን ምን እንደሆነ ደስ ይለኛል እኔ እንግዲህ ዳኛ ነኝ አሉ እሺ አንቺ ዳኛ ነሽ እንግዲህ አራት ፖዝ ምናሳየው አለ የመጀመሪያው የፍለፊት ፖዝ ይባላል የፍለፊት ፖዝ እና ሳይ ትጠሪያለሽ ለብቻሽን ጃጅ ነሽ አሳይሻለሁ ማለት ነው እንትኔ ኦኬ መስለኝ ታያለሽ so I'm smiling እና እየሳኩኝ ካየሽ በኋላ ትቀይሪኛለሽ ትነግሪኛለሽ ዙሪ ወደ ጎን ስትይ ኦኬ ዙሪ ወደ ጎን ይሄ ደግሞ የሳይድ ፖዝ ነው የሚባለው እሺ ሳይድሽን ነው የሚመለከተው ይሄ እዚህ ጋር ማለት ነው ፖዲሽን እግርሽን you know general በቃ መልክሽን ከዚህ በታች ያለው ነው የሚመለከተው አሁን ወደ ኋላ ልበልሽ ወደ ኋላ ዙሪ አሁን ምት እንግዲህ ዙሪ ምት ጀርባዬን ለማየት ነው so ጀርባዬን ታያለሽ ማለት ነው መስሉን አቋቋም everything በጣም ይገርማል ከዛ የመጨረሻው አራተኛው ሞዴል ፖዝ ይባላል ሞዴል ፖዝ አሳይኝ ከዛ turn this is my model pose I love it ጨርሳለሁኝ ማለት ነው so በዚህ ነው እንግዲህ ይሄ ወፍሬ እንደዚህ ከመሰልኩ ካልሽኝ ያኔ መቼስ ባይሽ ደስ ይለኝ ከዚህ በኋላ ኮምፒቲሽን ካለ እንድትጋብዥኛ መተን እናይሻለን absolutely Florida oh my god we'd love to see it በጣም ታኮሪያለሽ so personal trainer ነሽ ዌብሳይትሽን በቅርቡ fitness የራሴ ነው በቅርቡ ጃንዋሪ ላይ ይወጣል አሁን ግን 24 hour fitness ከገባሽ ምናሳያቸው ምናሰልጥናቸው ከነ ክላይንቶቻችን አለ ማለት ነው እዛ ላይ ማንኛውም ሰው ሄዶ ስለኔ ባክግራውንድ ማወቅ ይችላል አንዳንድ ምናደርጋቸውንም ማየት ይችላል ፐርፌክት እንግዲህ የራሴን እስከማደርግ የራስሽን ሰው ምድር ይባለው ፐርሰናል ፊትነስ personal training 24 hour fitness ራሄል ደስታ ብላችሁ ማየት ትችላላችሁ ማለት ነው thank you ራሄል በጣም ደስ ይላል አመሰግናለሁ ቀጥይበት hopefully ብዙዎችን ኢንስፓየር ታረጋለሽ ራሳችን እንደዚህ ለመጠበቅ ሜቢ እኔ መሞከር ይሆናል የሚታወቅ ነገር የለም but thank you so much ተመልካቾቻችን እንግዲህ አሁን ደግሞ ወደሚቀጥለው ዝግጅታችን እንሄዳለን ከኛ ጋር ቆዩ በመጀመሪያ እንግዲህ ምን ጀምረው በመጠጥ በመግብ ዘና ፈታ በማለት ነው ትምርት እየወሰድን ማለት ነውና እንግዳይን እስቲ ላስተዋውቃችሁ ወይዘሮ ቤትልሄም ዮሐንስ ሌመን ስላይስ ኬተሪንግ ቤትልሄም እንግዲህ ዋናው ወደዚህ ፕሮግራም ያመጣንበት ምክንያት ኤምፓወር ኢቨንታችን ላይ ኦገስት የምግብ ያመጋገብ ዘዴዎችን የህይወትን እዚያ ጋር ላይፍ ስታይል ቼንጅ ይሉታል አይደል እንዴት ህይወታችንን አመጋገባችንን መቀየር እንደምንችል ጤና ባለው መንገድ እንደው ራሳችንን ዲፕራይቭ ያደረግን ራስ ያስቀረንበት ሳይመስለን ጥሩና ሙሉ የሆነ ኑሮ ከምግብ ጋር በተያያዘው እኩል እንዴት መኖር እንችላለን የሚል ትልቅ የምታሳየው ዴሞ ቦታ ነበራት ቢዚ ነበረ ቀኑ ሙሉ ሰው በላይ አንቺ ጋር ነበረ ብዙ ጊዜ ያጠፋውና በጣም ቆንጆ ትምርት ትሰጪ ነበረ አንቺ እንዳልሽው የህይወት መቀየሪያ ያመጋገባችሁ ህይወታችን መቀየር አለበት እንጂ ዳይት ምናምን በሚል አታምኝበት ስለሱ ነው ዛሬ የምታስረጂ so welcome
Thank you. እና ስለ ዳይት ስለዚህ ነገር ከመነጋገራችን በፊት ያው ሁሉ መጠጥ እንግዲህ ሲጀመር በመጠጥ ነው ፈታ ማድረግ ነው እስቲ ከዛን ጀምር እሺ ኦኬ እሺ እንግዲህ ያው አመት በዓል ሲሆን ትንሽ የሚጠጣ የሚበላ ለእንግዶቻችን ለቤተሰብ ሁሉ እናስተናዳለን ግን እሱንም ቢሆን ጤነኛ እንዲሆን እንዲሞቀን እንዲበርደን አርገን ማስተካከል እንችላለን ማለት ነው ሶ አንድ ድሪንክ ለሁሉም ሰው ሊሆን የሚችል ድሪንክ በዚህ ጋር በአንድ ዕቃ ቀላቅለን እናስቀምጣለን ይሄኛው ፖሞግራኔት ጁስ እና ክራንበሪ ጁስ እና ሚክስ ቤሪዎች አሉት ውስጡ ሶ ስትሮቤሪ ራዝቤሪ ምናምን አንድ ላይ ብሉቤሪ እሱ አለበት እንደምታውቂው ፖሞግራኔት ጁስ ለጤና ጥሩ ነው ይባላል አልኮል የሚፈልግ ሰው ካለ ትንሽ ጠብ ማድረግ ይቻላል ማይፈልግም እኔ አሁን በመክረው በአልኮል ደስ ይልሻል ትንሽ ጠብ ቢልበት ደስ ይለኛል እሺ ግን ላይን ደግሞ እንዲያምር እሺ ብርጭቆዋን ይሄ እንዴት ነው ያረክሽው እዚህ ጋር ብርጭቆዋን በሎሚ ዙሪያዋን እናረስና እዚህ ስኳሩ ላይ ደፋ አርገን እንመለሳታለን ማለት ነው እንደዚህ አርገሽ ነው የምታደርጊው like you just did it like this እንደሷ አርገን ላይን you know ሲያዩት ያማረ ይባላል አይደል exactly ሲበሉት ይጣፍጣል so ግን የኔ አላረክሽበትም so can I hold this እሺ እና አሁን ያንቺ ምርጫ ግሬጉስ ነው I guess vodka ትንሽ ለመቅመስ ያህል ሁሉ ነገር በልኩ አበላል ማጠጣጥም ሁሉ ነገር በልኩ እስከሆነ ድረስ አመት በዓል ጊዜ ሴሌብሬት ማድረግና ትንሽ መቅመስ ብዙ አይጎዳም ሶ የሚቀጥለው ደግሞ ያሰናዳ ነው ምንድነው እሺ ለማይጠጣ ወይም ደግሞ ትኩስ ነገር ለሚፈልግ እኛ አሁን ኢትዮጵያውያን ሻይ እንወዳለን በጣም እና ሁሉ ሰው ቤትሽ ሰው ሲመጣ ሻይ ነው የሚለው ስለዚህ አንድ ተለቅ ባለ ብረት ድስት ቆንጆ አድርገሽ ለጤና የሚጠቅም ሻይ ሰርተሽ በታስቀመጪና እሳቱ ላይ ዛጋ ቢቀመጥ ሰው ሁሉ እየቀዳ መጠጣት ይችላል ማለት ነው ምንድን ያስቀባሽው ምንድን ያረኩት የተቆረጠ ኦሬንጅ አለ ሎሚ ጅንጅብል ቀረፋ ስታር አኒስ አለ ሎሚውን ወይ ደግሞ ኦሬንጅም ከሆነ እንደዚህ ቅርንፉድ ስክትክት ታርጋችሁ ውስጡ እንደዚህ ታርጊበትና ውሃ ትሞያለሽ እሺ Oh, this is perfect. አሁን ገና ግብዣ ስለማረግ ቤቴ ይሄ በጣም ደስ የሚል አይዲያ ነው በጣም ፖፑላር ድሪንክ ነው እንዴ በጣም every single time እሺ I do it እና ታሪኪና ሳቱን ታበሪበትና በቃ ይፈላል ማለት ነው በራሱ ይፈላል ስለ ቅመሞች ደግሞ በኋላ እናወራለን ስለ ጥቅማቸው ማለት ነው ግን ይሄ ይፈላል ከፈላ በኋላ ሰው በሚፈልገው ሻይ እየጨመረ ይጠጣል እንትን ይሄ ሻይ ቅጠል በሻይ ቅጠል የነከረ ይጠጣል ስኳር ከፈለገ ያረገ ይጠጣል በማር ማረግ ይችላል የማይፈልግ ሰው ደግሞ ባዶውን ትኩሱን መጠጣት ይችላል ማለት ነው it's very flavorful it's very flavorful ቆንጆ በጣም ደስ ይላል ማለት ነው እሺ ሰው አሁን ወደ ምግብ እንሄዳለን ማለት ነው ትንሽ ስለራሴ ልንገርሽ ነው የዛሬ አመት ተኩል አካባቢ እሺ ጓደኛዬ diabetic type 2 diagnosis ተደረገች እሺ እና I said እኔ ይሄ ነገር አይ ነው በዳይት መመለስ የሚችል ነገር ነው ባክግራውንድ ደግሞ ምግብ ስለሆነ ይሄ ነገር ሪሰርች አድርጌ ጓደኛዬን መርዳት አለብኝ ብዬ ሪሰርች ማድረግ ጀመርኩኝ እና I see ሳይኖች ማየት ጀመርኩ ባለቤቴ ላይ የዳያቤቲክ ሳይኖች ምክንያቱም now I read more like ብዙ ማንበብ ስጀምር ምልክቶችን አያቸው ጀመር ባለቤቴ ደግሞ ዶክተር ነው ያው ልጆቼን ቦክ እንደማረገው ዲኦፎናይቼ ምናምን ሐኪም ቤት ሄድኩኝ እና ቼክ ሲደረግ ፉሊ ዳያቤቲክ I know fully diabetic እና ሐኪሙ በጣም ኮንሰርን ሆኖ መድኃኒት መውሰድ አለበት አለው እና ላይክ ዛሬውኑ መጀመር አለበት ምናምን ተባለና አስደነገጡት ቤት ስንገባ በቃ ከዛሬ ጀምሮ በቃ መቀየር አለብን አልኩኝ እኔ መድኃኒት ከመውሰድ በፊት 4 ወር 5 ወር ስጠኝ ይሄንን ነገር ፕራክቲስ እናርግ ከሆነ ይሆናል ተባባልን ተስማማን ቤታችንን ክሊን አረግን ስል ላይክ አሁን ፓንትሪ ውስጥ ገብቼ ክራከር አሁን ለምሳሌ አሜሪካን ሀገር ኤኒ ሱፐርማርኬት ከ70% በላይ ፕሮዳክቱ ካርቦሃይድሬት አለው በስኳር አለው ካርቦሃይድሬት አለው ስለዚህ ምንም ነገር ስትገዢ
ጤነኛ ነው ብለሽ እንኳን ኦትሚል እንኳን ስትገዢ it's carbohydrate ስለዚህ ክሊን አረግንና ኮምፕሊትሊ ስኳር የሚባል ነገር ከዳይታችን አወጣን እና አትክልት ደግሞ ከምድር በላይ የሚበቅሉ አትክልቶች ካርቦሃይድሬታቸው በጣም ሎ ነው ኒውትሪየንታቸው ግን በጣም ሃይ ነው እና ላይክ እንደ ዙኪኒ ኩከምበር ጎመን ካቤጅ የመሳሰሉ ከምድር በላይ የሚበቅሉ አትክልቶች በሙሉ ኢቭን እነዚህ ነገሮች ሁሉ ከታውታ አረግን ምስር ሌጊዩም ፋሚሊ ናቸው በሙሉ አጣ ምክንያቱም በሽተኛ ከሆንሽ they still have እንትን አላቸው ሃይ ናቸው in starch and carbohydrate ጤነኛ ከሆንሽ moderation መመገብ ትችላለሽ they're actually good low glycemic index ይባላል እና like ቶሎ ስትበያቸው ሹገርሽ ወደ ላይ አይወጣም ቶሎ እነዚህን ሁሉ ለመጀመሪያ 3 ወር ከታረገንና የበላነው ምንድነው ፕሮቲን ማለት ዶሮ ስጋ አሳ የመሳሰሉ ነገሮች 3 ወር ተኩል 4 ወር አካባቢ ሄዶ ሲመረመር he was completely cured completely cured እንዳለ ዳያቤቱ ሄደ በቃ completely even cholesterol ቅቤ አሁን ለምሳሌ ቅባትን በላ ነበር ግን ሁሉ ቅባት አንድ አይነት አይደለም ለምሳሌ ኦሊቭ ኦይል አለ ላይት ኦሊቭ ኦይል አለ በላይት ኦሊቭ ኦይል ኩክ እናደርጋለን ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል ከሆነ ደግሞ it's a finishing oil ስለዚህ አንዳንድ ነገር ሰላጣ ላይ ታደርጊዋለሽ ምናምን ቅቤ grass fed ከሆነና ጥሩ ኳሊቲ ቅቤ ከሆነ ቅቤ የማይጎዳንም የሚጎዳን ምንድነው ካርቦሃይድሬት እና ስኳር ነው ለጤናችን የሚጎዳን ስትገዢ do you buy unsalted ምናምን አይነት አለ እንዴት ነው unsalted በተቻለኝ መጠን ፒውር ቅቤ የሚል usually I buy this one ግን ፒውር ቅቤ more chemical የሌለው እና unsalted እና unsalted ለውጡ ምንድነው ሶልት ከጨመሩበት ሼልፍ ላይፉ ይረዝማል ስለዚህ በዛ ላይ ደግሞ ሶልት አንቺ ብትጨምሪ ይሻልሻል ሶልት የተጨመረበት ነገር ጨምረሽ እንደገና አዲሽናል ከምትጨምሪ ስለዚህ unsalted more fresher ነው ከsalted ከሆነው ማለት ነው this beautiful thing you have to እነዚህ ደግሞ like እንዳወራ ነው ቅባት ለጤናችን አይጎዳንም አለበት fat free ተብሎ ብዙ ነገር ገስተን even milk እንኳን ስንገዛ 2% ነበር እኔ የምገዛው አሁን full fat ነው የምገዛው ከገዛው milk ምክንያቱም the more fatun ባወጡት ቁጥር ካርቦሃይድሬት ነው የሚቀረው እዛ ውስጥ እና ካርቦሃይድሬቱ ይጎዳናል እንጂ አይጠቅመንም ስለዚህ ሁሉም ፋት እኩል አይደለም አሁን እኛ ቤተሰቦቻችን አሁን ለምሳሌ ሜዲትራኒያን ዳይት ይባላል which I love በጣም በላለሁኝ ብዙ which is good because they're closer to us ብዙ ነገራችን ይመሳሰላል ግን አሁን ዛሬ ይሄንን ዳይት አገኘው ጥሩ ብለሽ ተከትለሽ ከዛ ደግሞ ነገ አዲስ ይወጣል ከነገ ወዲያ ደግሞ አዲስ ይወጣል ስለዚህ ሁሌ ላይ ታች ስትይ ነው የምትዩ ማለት ነው ስለዚህ የሚጠቅመው ምንድነው አበላለችንን ማስተካከል እና ሜቢ እስቲ ወደ ኋላ ሄደን አያቶቻችን ቅድመ አያቶቻችን እንዴት ነበር የሚበሉት ምንድን ነበር የሚበሉት ሚለውን አስበን እንደነሱ ብንበላ ማሰብ የለብንምና እሱ ሊጠቅመን ይችላል ለምሳሌ አሁን እዚህ ጋር ዋናው ለጤናችን ከካርቦሃይድሬት almost እኩል የሚጎዳን ምንድነው ኦይሎች ይሄ vegetable oil canola oil ምናምን ኦይል like ማአት አይነት ኦይሎች ኮርን ኦይል አለ ስታስቢው ከኮርን ውስጥ ኦይል ለማውጣት they have to process it በጣም like ማሽን ውስጥ ገብቶ ተፈጭቶ imagine አንቺ የሆነ የኦይሊ ሲድ አሁን ለምሳሌ እዚህ ጋር ሰሊጥ ኑግ ተልባና ሱፍ አለ እነዚህ ነገሮች ቆልቼ ፈጭቼ ቤቴ ውስጥ ዘይት ማውጣት ይችላል ምንም አዲስ ማሽን አያስፈልገኝም ከበቆሎ ግን ዘይት ማውጣት ይችላል አቺ ማንንም ሰው አይችልም you have to chemical ያስፈልጋል ማሽን ያስፈልጋል ማአት ፕሮሰስ አለው ስለዚህ ዘይት ስንገዛ we have to concentrate on ወደ ተፈጥሮ ቀረብ ያለ ይሄንን ነገር ቤቴ ወስጄ በቆላና በፈጨው ዘይት አዋጣዋለሁ ወይ ብለሽ ታስቢና ከዛው ከእንደዛ አይነት ዘይቶች መመገብ ፐርፌክት እና እዚህ ምንድነው ያለው እና እነዚህ ደግሞ ቅመሞች ናቸው አሁን ለምሳሌ ቅመሞች እንዳልኩሽ ቅድመ አያቶቻችን ሲበሉ ሁሌኛ ምን ይመስለን ነበር ለቴስታው ቀይ በርበሬ ቀይ ነገር ትኩስ ምናምን ነው እርድ ደግሞ
እርድ ደግሞ ቢጫ ያረጋል ምግብ ለከለር ነው ይመስላል አይደለም አሁን ለምሳሌ በርበሬም እርድም አንታይ ኢንፍላማተሪ ፓርቲክልስ አላቸው ውስጣቸው አሁን ለምሳሌ አልጫ ሰርተሽ ብታስቀምጪው እርድ ከሌለው ወዲያው ነው የሚበላሸው ስለዚህ ፍሪጅ ስላልነበረ ድሮ እርድ ያረጉበታል እና ባክቴሪያው አያድግም አንቺም ስትበይው ደግሞ ሰውነትሽ ውስጥ ኢንፍሌምድ የሆነ ነገር ካለ calms it down አሁን research shows that እርድ ብሉ ይባላል በርበሬም the same thing ቅመማ ቅመሞች አሁን ለጥቁር አዝሙድ የመሳሰሉ ነገሮች ደግሞ እያንዳንዱ ነገሮች እነዚህ ነገሮች ምግባችን ውስጥ መከለሻ ተብለው በሻይ ውስጥ እንጨምራለን እና ሁሉም ከፍሌቨር በተጨማሪ ለጤናችን የሚጠቅሙ ብዙ ነገሮች አሏቸው እነዚህ ኢንፎርሜሽኖች ያው ኢንተርኔት ላይ በሰፊ ያለና ሁላችንም ለምንድነው ኑግ ምንበላው ለምንድነው ቁንደ በርበሬ ምንበላው ይያልን እየተመራመርን የራሳችንን ያደነቀን አሃ ለዚህ ነው ለካ ዘመዶቻችን ይሄን ነገር እዚህ ውስጥ የሚጨምሩት ብለን ምን ማለት እንችላለን so what are we cooking today ዛሬ ያው አመት ባል ስለሆነ ትንሽ ጣፋጭም ኩክ እናረጋለን ልክ እንዳልኩት ሁሉ ነገር in moderation ነው ሁሉ ነገር in moderation ነው like አልፎ ብንበላው አይጎዳን ስኳር በየቀኑ ብንበላው ሰውነታችን ፕሮሰስ ማድረግ አይችልም ግን አልፎ ብንበላው give it a break it's okay ምንም አይደለም ስለዚህ ቦክሰኛ እንሰራለን እሺ መጀመሪያ የምንሰራው እሱ ነው ቦክሰኛ እንሰራና ከዛ ደግሞ ዋና ምግባችን ምንድነው ሰላጣ ለስታርተር ትንሽ ሰላጣ አቮካዶ ሰላጣ እንሰራለን ከዛ በኋላ ዋናው ምግባችን ደግሞ የበግ ጎድን perfect ጠብሰን እንበላለን ማለት ነው excellent so አጥር ያለች ረፍት ወስደን መተን ኩክ ማድረግ እንጀምራለን okay thank you ረፍት ወስደን እንመለሳለን this is excellent ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል አሁን እንግዲህ ወደ ዋናው ዝግጅት እየሄድን ነው ቤትዬ ከምን እንጀምር መጀመሪያ ከጣፋጭ እንጀምር ለረጅም ጊዜ የሚወስደው ሱ ስለሆነ እና እዚህ ውስጥ ምን አለ መሰለሽ ቅቤ አንድ ኩባያ ቅቤና አንድ ኩባያ ውሃ አለ ትንሽ ጨው እና አንድ ማንኪያ ስኳር አለው አንድ ኩባያ ሲባል ኢትዮጵያ ድሮ ኩክ ሳረግ መጽሐፍ አንብቤ አንድ ኩባያ ሲል ኮሜዲናውን ከፍተን አንድ ኩባያ ትልቅ አለ ትንሽ አለ የቱ ነው እየጨነቅ ነበር በጣም ግን እዚህ ሀገር ኩባያ ሁሉ ልክ አለው ስለዚህ አንድ ኩባያ ሲሆን ሜዠርመንት አለው የራሱ የሆነ ስለዚህ ደሞ ዲዘርት ስትሰሪ you need actual measurement ያስፈልጋል ስለዚህ እዚህ ውስጥ እንዳልኳችሁ አንድ ኩባያ ቅቤና አንድ ኩባያ ውሃ አለ እዛ ላይ ቦክሰኛ ነው የምንሰራው by the way እዛ ላይ አንድ ኩባያ flour ምንም self raising ያልሆነ all purpose flour እናረግበታለን እና ኩክ እናረጋዋለን እንዳለሱ ነው ኩክ እናረጋዋለን ትንሽ ጊዜ በኋላ እንትን ያረጋል በቃ እንደዚህ ዶ ይሆናል ትንሽ ሞይስቸሩን እዚህ ውስጥ ያለውን ሞይስቸር ኩክ አድርገን መጨረስ አለብን እና እሱን የምናቀው በምንድነው ከታች ብረት ድስቱ ላይ ትንሽ መያዝ ይጀምራል ትንሽ ያኔ በቃ ሞይስቸሩ እንዳለቀ እናውቃለን እና ይሄ ያው ስናደግ ፌቨራይት ዲዘርታችን ሆኖ መንበላው ነው ላይክ እንደምታዩ መሬቱ ላይ መያዝ ጀመረ ግን በቃ ልክ እንደዚህ ሲሆን እናወጣዋለን ማለት ነው እና ትንሽ እናበርደዋለን እሱ እስከሚበርድ ድረስ ሰላጣ ቆንጆ የአቮካዶ ሰላጣ እንስራ እንደ ካፕ ነገር አቮካዶ መብያ ለመስራት አሁን ይሄንን እዚች ላይ እቺን ዘይቷን እንደዚህ ተባታለሁ ሜክሲካኖቹ ቶርቲያ ነው እንግዲህ ይሄ ለሀገራችን በጣም ቀላል ቂጣ መስራት ማለት ነው ቀጭን ቂጣ ሳሳ ያለች እና እሱን በሁለቱም በኩል ከፈለሽ በጤፍ ማድረግ ትችያለሽ ይቻላል ለጤና እና እንቆርጠዋለን በክብ በክብ አድርገን እንደዚህ እንቆርጠውና ይሄ ክቡ ከዚህ ከምን እንደይች ደግሞ የማፊን መስሪያ ነች ከሷ ትንሽ ከፍ እንድትል አድርገን እንቆርጠዋለን እና ወደ ውስጥ ገፋ ስናረጋት ሃው እንዲቀላል ነው ባክሽ ይሄ ከልጆቻችን ጋር መስራት ምትችሉት በጣም ደስ ይላል እና እንደሱ እናረጋለን እና ይሄ 15 ደቂቃ ከበሰለ በኋላ እንደዚህ ካፕ ሆኖ ይወጣል ማለት ነው ይሄ እና አሁን እሱ ውስጥ ምን እንጨምራለን አቮካዶ ሜን ኢንግሪዲየንቱ አቮካዶ ነው እሺ አንድ አቮካዶ በአለም ላይ የምወደው ምግብ ታውቂያለሽ
ልጆቼም በጣም ይወዱታል አክቹሊ ሴቷ ልጅም በምን ታረጋለች መሰለሽ አቮካዶ ይሄንን እንደዚህ እናወጣና ፈጨት አድርገን በሹካ ጨው cumin black pepper አድርገን ቶስት ላይ ቁርሷን avocado toast perfect that's what she eats ብዙን ጊዜ ቁርስ እሺ እንደዚህ እዛው ላይ እንደዚህ ቁርጥ እንደዚህ ቁርጥ እናረጋትና እሺ እዚህ ውስጥ አቮካዶ ኦሬዲ ተሰራ አለ አቮካዶ እዚህ ውስጥ ይገባል ማለት ነው እንደዚህ ምን አለሽ ሌላ እዚህ ውስጥ ሌላ ምን ከተትኩበት የተከተፈ ሽንኩርት የተከተፈ ቃሪያ እሺ ጨው እሺ እና ትንሽ ሰላንትሮ ይሄ ቅመም እንደዚህ እንደ በርሰሜሎ አይነት ማለት ነው ሰላንትሮ ማለት ድንብላል ማለት ነው የድንብላል ቅጠል ማለት ነው በጣም ነው ሞዶ እሱ ይገባል እና በቃ እሱ እንደዚህ ታደባለቂያትና ምን ምጨምሪበት ነገር አለ ሎሚ ምንም ነገር አይገባ ሎሚ ሽንኩርት ቲማቲም እና ቃሪያ እሺ በቃ ዋው so good ይገባል ከዛ እቺን በዚህ በካፖ እንደዚህ ያያረግን ወደ ዲዘርታችን እንመለስና ትንሽ በረድ ብሏል አሁን እዚህ ውስጥ ምንድነው ማረጋው እንቁላል ጨምርበታለሁ እንቁላል ጨምሬ ፓይፕ አረጋውና ቤክ እናረጋዋለን ትኩስ እንዳለ እንቁላሉን ብጨምር ፓይፕ ማለት ይሄ ማለት ነው በፓይፒንግ ባግ አድርገን ፓይፒንግ ባግ ከሌለ ደግሞ በዚህ ብሎክ ማድረግ ይቻላል ኦኬ በላስቲክ እና ግን እንቁላል ትኩስ ቅድም እንደወጣ ብጨምር እንቁላሉን ያበስለዋል ስለዚህ ትንሽ በረድ ሲል ነው የምንጨምረው ስለዚህ አንድ እንቁላል አት ታይም እንደዚህ ያረግን እናቀላቅለዋለን ይሄን አንዴ ሁሉንም እንቁላል ካረኩኝ እንደመጓጎል ይሁንና ያስቸግራል ስለዚህ እንግዲህ አራት እንቁላል አደረግን ማለት ነው አራት እንቁላል so this is perfect the consistency እንደዚህ ሲሆን ከዛ እቺን ፓይፒንግ ባጓን እንደዚህ እናደርግና እሺ እንደዚህ ተከቻለሁ ከዛ እንደዚህ አይነት ፓርችመንት ፔፐር እናረጋለን እንዳይጣበቅ ከሌለ ደግሞ ትንሽ ቅቤ መቀባት ኦኬ እንደሱ እናረጋለን እሺ እንደዚህ ነው ቀላል ቦክሰኛ መስራት እኔ ኮችስ ዲዘርት በሙሉ ቤክ አላረግም እኔና so I think ሁሉ ዲዘርት በቃ በጣም ከባድ አርጌ ነው ማየው መልኩ ከላይ እንዲያምር just going to do egg wash ይባላል egg wash ማለት እንደዚህ እንቁላሉ መተሽ ከላይ ተቀቢዋለሽና ሲወጣ በቃ በረቅርቅ ብሎ ለቀለሙ ነው ይሄ ለከለሩ ነው ለቀለሙ ስለዚህ አሁን ይሄንን ኦቨን ውስጥ 400 ዲግሪ for 20 minutes ኩክ እናደርገዋለን እሺ እሺ አሁን ይሄኛው 20 ደቂቃ ይፈጃል 20 ደቂቃ እስከሚሞላ ድረስ ደግሞ ቆንጆ የበግ ጥብስ ጠብሰን እናሳያችኋለን እሺ በግ ማለት እንደዚህ ላም የተቆረጠው ላም የበግ እሺ ጎድን ነው የሚባለው ጎድን የበግ ጎድን ነው ዋናው ነገር ምንድነው ወፈር ያለ መጥበሻ ላይ በጣም ከጋለ በኋላ ዘይት እናረግበታለን እሺ እንደዚህ ማለት ነው ዘይቱን ካረግን በኋላ በጉን በቁንደ በርበሬና በጨው ቀመመን ብቻ ሌላ ምንም ነገር አያስፈልገው ቀመመን እንደዚህ እናረጋዋለን እንደዚህ እናረጋዋለን ይሄ ኤክሰለንት በግ ጥብስ ሁሌ ሮዝሜሪ ይወዳል ሮዝሜሪ እናረግ የጥብስ ቅመም ማለት ነው እንደሱ እናረግበታለን እሱን ካረግን በኋላ ለበጉ እስከሚደርስ ድረስ ትንሽ ሶስ እንሰራለታለን የሚያባላን ማለት ነው እና ሀርቦች ደግሞ ለጤናም ጥሩ ናቸው ምግብ የሚያጣፍጣሉና አይ ቲንክ ብዙ አንጠቀምም የቅጠሎች አሁን ለምሳሌ የቤዝል ቅጠል ነው ይሄ የቤዝል ቅጠል ሚንት ከበጋ በደንብ ይሄዳል የሚንት ቅጠል ሚንት ማለት እኛ ሀገር ምንድነው ናና ይባላል ልክ ነሽ የሚንት ቅጠል እሺ እናረግና
ትንሽ ደግሞ የሾርባ በርሰሜሎ የሚባለው ኢትዮጵያ እሱን እናደርግና እንደዚህ አንድ ላይ ክትፍ እናደርገዋለን ይሄንን ስጋውን አንነካውም for another ልጠይቅሽ ነበር አናዘሮም ልልሽ ነበር 6-7 ደቂቃ ማጆሪቲውን ባንድ ሳይድ ነው ኩክ የምናደርገው like 75% ባንድ ሳይድ ኩክ ይደረጋል ኦኬ 10 ደቂቃ ከፈጀ 7 ደቂቃ ባንድ ሳይድ ኩክ እናደርገዋለን it comes all the way so ስንገለብጠው 3-4 ደቂቃ በኋላ ሬዲ ይሆናል ማለት ነው እቺ ቦል ውስጥ እንደዚህ ትገባለች እሺ ከዛ ትንሽ ጋርሊክ እሺ ነጭ ሽንኩርት ጋርሊኳን እንደዚህ ትንሽ ፍጭት ታረጋታለህ እንደዛ ነው ሙሽ የምታረጊው እሺ ጋርሊኳን እንደዚህ እንፈጫታለን እና እዚህ ላይ ትንሽ ማስተርድ ማንኪያ ልስጥሽ ትንሽ ማስተርድ ትንሽ ጨው ሳይበዛ ትንሽ ብላክ ፔፐር እናደርግና አንድ አይነት ጨውና ብላክ ፔፐር ነው እዚህ የሚያረኩት ሁሌ ኩክ ስናደርግ ቅመሞች ከ3 በላይ ባይበልጡ ጥሩ ነው አይደለ ኦኬ ይሄ ነገር ላሙን ልጋልበጥልሽ አይቆይ ትንሽ እንደሱ ነው ሊቦን አባላሽው ነበር ማለት ነው ከዛ ኦሊቭ ኦይል ትንሽ እናደርግበትና ዋው በጣም ደስ የሚል ፍሬሽ ይሆናል ከገለበጥ ነው በኋላ ከላይ እናደርግበትና እንጨርስበታለን ማለት ነው እዚሁ ላይ እንዳለ wow that looks amazing so we're going to እና አሁን እዚህ ጋር መታወቅበት ምክንያት ለምን ነው ሳህኑ ላይ ቶሎ ማላረገው ምክንያት ምንድነው እዚህ ጋር አሁን በቆርጠው ጁሱ በሙሉ ይፈሳል ስለዚህ ትንሽ ሬስት ታደርጊዋለሽ then ጁሱን በደንብ enjoy ለማድረግ በኋላ ማለት ነው so ይሄንን ካወጣነው በኋላ እዚህ ላይ አሁን ቆንጆ የበጉ እንትን አለ ሶሱ ራሱ አለ ሶሱ ምናምን አለ እዛ ላይ ቬጂታብላችንን ግሪል እናደርጋለን ማለት ነው ዙኪኒ ነው ይሄ እንደዚህ ትንሽ bell pepper እንዳለ አትክልቱን እሱ ላይ እዚሁ ላይ ግሪል እናደርጋለን ትንሽ ሽንኩርት ኦሬዲ በጣም ወጣውና ትንሽው ይሄ ምንድነው ፔፐር that's pepper ትንሽ ፔፐር እና I think ምግብ ከጣፈጠ like diet ከተባለ የግድ በቃ ቅባት የሌለው የደረቀ ምናምን መሆን የለበትም የጣፈጠ ምግብ እየበላን ላይ ጤነኛ ምግብ ንጹህ ምግብ እየበላን ስለ ኪሎአችን ብዙ ጊዜ I think ችግር ውስጥ መንገባው ለመክሳት በጣም ስንሞክር ነው ለመክሳት መሞከር ሁሌ ችግር ውስጥ ነው የሚከተል ግን ስንበላ ምግብ ምንድነው ይሄ ምግብ ለጤናዬ ምን አለው ውስጡ ሚሊዮን አስበን መብላት ከጀመርን እርግጠኛ ጤነኛ እንሆናለን ጤነኛ ስንሆን ደግሞ ሰውነታችን ራሱ የማይፈልገውን ኪሎ ያስወግዳል ከሰውነታችን ማለት ነው በጣም ደስ ይላል ስለዚህ እኔ ይሄንን እውነት አይቻለሁ ምግብ በጣም ፓወር እንዳለው አይቻለሁ ኦልራይት ሶ ቤትዬ እንግዲህ አሁን እያጠቃልልን ነው ለመብላት በጣም ቸኩያለሁ እንግዲህ ቬጂታብሎች ይሄ ምንድነው ሌላ ቬጂታብሎች መብላት አለብን እንዳልኩሽ ግን ይሄንንም ላውጣው አንዴ ቦክሰኛችን ደርሷል ኤክሰለንት ቬጂታብሎች እንዳያችሁት ቦሪንግ መሆን የለበትም እንዳያችሁት ኩክሊ ግሪል አድርገን ስጋ በጠበስንበት ወይ አሳውን በጠበስንበት ብረምጣድ በመጥበሻ ግሪል ማድረግ እንችላለን ከዛ ደግሞ በተረፈ ደግሞ ምን ማድረግ እንችላለን በጣም ከፍ ባለ ቴምፕሬቸር 450 ላይ any kind of vegetable ትንሽ salt olive oil እና ፔፐር አድርገን 10-15 ደቂቃ ግሪል አድርገን እናወጣዋለን so ይሄ ምንድነው በቃ just new potatoes with salt and pepper
እና ትንሽ ኦሊቭ ኦይል ያለው በጣም ቀላል ነው ግን በጣም ይጣፍጣል ሮስት ቬጂታብል ማድረግ ለምን ይጠቅመናል ከውስጡ ጣፋጭ የሆነው ነገር በሙሉ እንዲወጣ ያደርጋል እና ካራሜላይዝ እና በጣም ይጣፍጣል ትንሽ ፓርስሊ ያርጌበታለሁ ለከለር ድንቹ እንዲያምር we call it parsley potatoes እሺ በቃ አረንጓዴው ነገር ፓርስሊ ነው አረንጓዴው ፓርስሊ ነው ይሄኛው ደግሞ ኮሊፍላወር ነው እሺ so grilled cauliflower I don't know and expensive restaurants ስትሄዱ cauliflower steak ተብሎ ልክ እንደዚህ ተደርጎ ይሸጣል አይደል የምንድነው የሚባለው እኛ ሀገር በአማርኛ ስሙ ያበባ ጎመን it's so delicious ስለዚህ አመት ባሉን የግድ you know ለማይጠቅሙን ነገሮች በብዛት መብላት የለብንም ሚጣፍጥ ነገር ሆኖ ሚጠቅመን ነገር መብላት እንችላለን ማለት ነው እቺ ደግሞ ቦክሰኛችን ነች ያው እንደምታዩት ምር ብላ ወጣለች ውስጧን ከፍቼ ላሳያችሁ እሺ ውስጡ ባዶ ነው ኦ ዋው ስለዚህ ምን ማድረግ ይቻላል በፓይፒንግ ባግ ተደርጎ በዚች በኩል ውስጥ ክሬሙን መሙላት እንችላለን በዚች ጋር እንደዚህ ቁርጥ እናደርግና ክሬሙን ስትዘጊው ግን ይዘጋል አርገነው እንደዚህ ዝግት ማድረግ እንችላለን ማለት ነው ኦ ያ እንደዚህ ነው ማየውኮ አው እንደዚህ ላድርግልሽ ፈትልሽ ሶ እጄን ታጥቤያለሁ አይዟችሁ ክሬሙ በጣም ቀላል ነው መሰለኝ ክሬሙ ምንድነው አራት የእንቁላል አስኳል አንድ ኩባያ ወተት እና ግማሽ ኩባያ ኳርተር ኦፍ ኩባያ ኮርን ስታርች አሃ እና በአነስ ባለ ሂት ሳታቋርጪ ማማሰል አለብሽ ምክንያቱም እንቁላሉ ስክራምብል ዴግ እንዳይሆን እሺ አነስ ባለ ሂት ቶሎ ያማሰልሽ ማብሰል አለብሽ ማለት ነው ኤክሰለንት powder sugar ማያሳምረው ነገር የለም of course ስለዚህ ከላይ ትንሽ እሷን ነስነስ እናደርግባታለን እንደዚህ if you have strawberries berries blackberries ከላይ በተን ትንሽ ታደርጊበታለሽ then ነገሩ አለቀ በኋላ አለቀ ቆይ መቅመሻ ላይ ደረስን I'm excited I'm ደስ ብሎኛል so ምንድነው ነው ፕሌት ልታረጊልኝ ነው ከዚሁ ላይ ዝበላው በቃ ምን ችግር አለ I think that's a good idea already ቆራርጠሻል እዚህ ጋር so I'm going to taste this እኔ እንግዲህ ያው መቸስ ጉደኛ ይሄንንም ከዚህ እኔ ሽንኩርት አለው እኔ ደግሞ ትንሽ ከዚህ oh my this is amazing that's so good I'm not የሚጣፍጠው ለነገራችሁ አልችልም የወደድኩት the fact that it's በጣም simple የሆነ ምግብ ነው ምንም አሁን ይሄ ብዙ ሰዓት አልፈጀብሽም ካርቦሃይድሬት ፓስታ የለ ራይስ የለ ምን የለ ግን ይሄ ራሱን የቻለ የሚያረካ ምግብ ነው that's the whole idea wait a minute ሰላጣሽንም እንዳይቀርብኝ perfect everything perfect so ይሄ typical ማታ እራት ከዛ ቢዚ ሆነን ስንመጣ ማዘጋጀት የምንችለው ነገር ነው ስጋውን you can substitute አንድ ቀን አሳ አንድ ቀን chicken አንድ ቀን በዚሁ አሰራር ማድረግ ትችያለሽ ሀርቦችሽን መቀያየር ትችያለሽ ግን the same technique መጠቀም ትችያለሽ ሻያችንን እንቅመስ እሺ ጉደኛ እዚህ ላይ ቅመም ማነው ሻይ ቅጠል ማድረግ የሚፈልግ ያረጋል አትፈልጊም ስለዚህ እንደዚሁ ከቦክሰኛ ጋር ምን ላርግሽ everything is so አሁን ገና ስኳሩ ጋር ሲመጣ ነው አንጀትሽ ውስጥ የገባው አይደል እውነት ልናገር በጣም ሁሉም በጣም ደስ የሚል ነገር ነው thank you so much my pleasure የኔ ቆንጆ መልካም አመት በዓል እንግዲህ ተመልካቾች እንደምትመለከቱት እንደዚህ አርጋ አስተምራናለች አሁን እናንተም በዚህ የጤና ጉዟችሁ እንደምትጀምሩ እርግጠኛ ነኝ so አንቺን ማግኘት የሚፈልግ ሰው እንዴት ማግኘት ይችላል betyohannes.com ዌብሳይት አለኝ
እዛ ላይ ገብታችሁ ሬሲፒውን ማግኘት ትችላላችሁ። Perfect. መከታተል ትችላላችሁ። Excellent. Thank you ቤትዬ። ተመልካቾቻችን ደግሞ እንግዲህ አሁን ወደሚቀጥለው ፕሮግራማችን እንሄዳለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። አሁን ደግሞ ማሳያችሁ በጣም ደሳስ የሚሉ የራሳቸውን ስራ የሚሰሩ በፈጠራ ላይ የተሰማሩ እንግዶቼን ነው ማስተዋወቃችሁ። እነዚህ እንግዶቼ በጣም እኔ ደስ ያለኝ ምንድነው ራሳቸው ፕሮዳክታቸውን ብቻ ለማሳየት ሳይሆን የመስጠት ፍላጎት ያላቸው ሰዎች በመሆናቸው support የምናደርገው ቻሪቲ this year Books for Africa የሚባለውን ኦርጋናይዜሽን ነው። ከአሁን እስከ ጃንዋሪ መጨረሻ ላይ ከነሱ ስትገዙ ደግሞ ሄለን ሾው ብላችሁ ብትነግሯቸው ከዛ 10% ፕሮሲዱን ለቡክስ ፎር አፍሪካ መስጠት እንችላለን፣ ምንም ችግር የለም ያሉ ናቸው። Thank you so much ሁለታችሁም በመምጣታችሁ ደስ ብሎኛል። እናመሰግናለን። ሰው በመጀመሪያ ኤልሳ እና ውድ ባለቤቷ አንሰን ኤልቪስ እንኳን ደህና መጣችሁ። ዌልካም. Thank you. I'm thrilled that you guys are both here. I think I'm going to have the conversation with Elsa, sure. But I know you're a big part of this whole production. So thank you for coming. No problem, anytime. Thanks for having me. Absolutely. So Elsa, ወደ አንቺ ልምጣ። እስቲ ይሄንን ድርጅታችሁ እንዴት እንደጀመራችሁት አጀማመሩ ከየት እንደሆነ ለምን እንደጀመራችሁት ብትነግሪኝ ደስ ይለኛል። እሺ የጀመርነው በ2012 ነው። አንድ 8 አመት ሊሆነን ነው። እሺ የጀመርነው ምክንያታችን ለልጆቻችን ነው። 4 ልጆች አሉን። አራት ልጆች ባርኮና ደስ ይላል በጣም። 2 ወንዶች 2 ሴቶች ናቸው። ኦኬ ለነሱ ብለን የጀመርነው ብዙ ነገር ያው እንደምታውቂው እዚህ ኬሚካል ያለበት ነው፣ ፊለር ያለበት ነው። ቅባት በተባለ ነገር እና ለነሱ ብለን የጀመርነው። እሺ እቃችን በአቮካዶ በረር ወይም በአቮካዶ ኦይል የተሰራ ነው። ምንም ኬሚካል የለበትም። በናቹራል ቫይታሚን እና ሚነራሎች ያለበት ነው። የአቮካዶ እንደምታውቁ እንበላዋለን። ቆዳችን እንደምንቀባው ደግሞ መልካም ነገር ውጤት ያሳያል። ልክ ነው። ሶ ምን ፕሮዳክት ነው ይዘሽ የመጣሽው እዚህ? By the way, I love it used to be like bicha. Oh yeah, body butter. Body butter በጣም ነው የምወደው። በጣም ለልጆቼም በጣም ይስማማቸዋል እሱ ነገር ነው። እሺ ቆይናለሁ። እሺ አሁን ይሄ ታፕ ሴላችን ነው። ይሄ ሄር ክሪም ነው። ኢሙ ኦይል አለበት። ኢሙ ኦይል ማለት የአውስትራሊያን በርድ ነው። ጮማውን ኤክስትራክት አድርገውት እንትን ያሉት ነው። ለቆዳም ቆንጆ ነው። ቆዳሽን ሂል ያደርጋል። ሶፍት ያደርጋል። ብዙ ሰዎች ደግሞ ለአርትራይቲስ ምናምን እመት ይጠቀሙበታል እና ለፀጉር ይጠቅማል። በጣም ፀጉርን ያለሰልሳል። ይሄ ሴላችን ነው። አቮካዶ ይሄ ነው። አቮካዶ በረር አለበት። argan oil, jojoba Can I do this? Oil, please. Okay. Jojoba oil. Okay. And black castor oil, aloe vera juice. እና vegetable grease እና lavender እና rosemary ያለበት ነው። yes እና ብዙ እንትን ምንለው አናታችሁን ተቀብታችሁት መሳጅ ማድረግ በዛ ላይ ፀጉር በጣም ያለሰልሳል፣ ሶፍት ያደርጋል። በጣም ደስ ይላል። እሺ እሱ አለ እና ደግሞ the coconut avocado oil እሱ ለፀጉር ለፊት ለገላ ነው። በፊት ያጠራል። ለዚህ ነው እንደዚህ ቆዳሽ you have a beautiful skin. Thank you. So this the product is what you're saying. Yeah, this is actually my favorite one. This is our first baby too. Okay, መጀመሪያ የጀመርነው እሱ ነው። አቮካዶ በረር እና ኮኮናት ኦይል ነው። What's the ከላይ ያለው እርጥበት ምንድነው? ሜልት ያደርጋል። room temperature 75 ይመጣል 75 so you have to put it ከዛ በፊት ሜልት ያደርጋል። Oh wow. Yeah. Oh, I love እና it. ሽታ የለውም። የለውም it's like በጣም ላይት ኦይል ነው። እሺ ሌላ ደግሞ what is this? ይሄ ደግሞ golden avocado hair butter. This is my second favorite one. Okay. Actually I use it ሁሉ ቀን ነው የምጠቀመው። እሺ it's really washing go ነው። ለኤክስማም በጣም ቆንጆ ነው። ብዙ ሰው ሰፈር የሚያደርግ ለኤክስማ ቆዳ ችግር ካለባቸው ይሄ በጣም የሚመረጥ ነው። change ታለሽ within days. Okay. And then what are these here? Those are cuticle oil. Cuticle ምን ያደርጋል? soft ያደርጋል። cuticle over time strength nailሽን ያደርጋል እና helps with strengthening your nails. All right. And then what are these? Those are essential oils. That's our tea tree essential oil now.
ዲፊውዝ ማድረግ ትችላለሽ ቤታችሁ ውስጥ ቤት ውስጥ ለምን ነው የሚጠቅመው እሱ ብዙ ሪሰርች ላይ እኔ ያየሁትና ያገኘሁትኝ ለቫይረስን ፕሪቨንት ያደርጋል immune systemሽንን ቢልድ ያደርጋል አገራችን ባህር ዛፍ እንታጠብ ነበር ባህር ዛፍ እንደመታጠብ ማለት ነው አሁን ዩካሊፕተስ ኦይል አለ ዲፊውዘር ውስጥ አድርገሽ ዲፊውዝ ማድረግ ትችያለሽ ጉንፋን ሲይዝ ለተለያዩ ነገሮች ጠቅማል ማለት ነው እና ፕሮዳክታችሁ ውስጥም ላይክ የሚጠቀሙ ከሆነ they can add it also in your lotion like ለምሳሌ ያህል በአቮካዶ ኦይል ውስጥ እሱን ፊው ድሮፕ አድርገሽ እንትን ማለት ትችያለሽ እና ደግሞ እዛ ጋር ይሄኛውም የእስራኤል ጭቃ ነው what is that mean የእስራኤል ጭቃ ነው it's dead semen or mud mask peppermint አለበት ዩካሊፕተስ አለበት ምን ታረጋለሽ ይሄ ማስክ ነው ምንድነው ፊትሽ ላይም ታረጋለሽ ጸጉርሽ አናትሽ ላይም ታረጋለሽ ብዙ ጊዜ ኦይል ቤዝ ምናምን ስንጠቀም ሻምፖና ኮንዲሽነሮቹን ማያወጣው ይሄ መዞት ያወጣል environmental toxin anything left over from product ይሄ ቴክ ኬር ያደርጋል በዛ ላይ ደግሞ ለአክኒም ቆንጆ ነው ለሰራይሲስ ብጉር ሲወጣ ምናምን ለብጉር በጣም ቆንጆ ነው ይሄ እኛ ሰጀስት የምናደርገው በሳምንት 2 ጊዜ ለ4 ሳምንት በሳምንት 1 ቀን ለ4 ሳምንት ከዛ በኋላ እንዳስፈለገሽ መጠቀም ትችላለሽ interesting and then you have your soaps the bar soap ያው አገር ቤትኛ ያደግነው በሞራ ሳሙና ነው እንደምታውቁት እና ያ በእጅ ምን ሰራው ነው 12 የተለያዩ ኦይሎች አሉበት እኔ ጸጉሬ የምታጠበው በሱ ነው ያው በዚህ ሳሙና ሻምፖና ኮንዲሽነር ስትሪፕ ያደርጋል ናቹራል ሞይስቸራይዜሽን ያለው በዚህ ግን ታጥበሽ ዳይሬክትሊ ኦይሉን ታደርጋለሽ በተሩን ኦይሉን ሄር ክሪሙን የፈለግሽው ከዛ ደግሞ በወር አንዴ ደግሞ እንትኑ በመድናስ ፑል አርገሽ ታጥፋለሽ ያው እንደምታውቁት እኛ ያደግነው እኔ በህይወቴ አገር ቤት እስካለው ድረስ ማቀው 4 ኦይሎች ነው ቅቤ አቮካዶ ያው ኮከስ ነው የምንለው እና ደግሞ ዘይት ነው የምናውቀው እዚህ ስታውቁት ከአንዱ ኦይል እስከ አንዱ ኦይል የጸጉር የፊት ይገናኛሉ የትኛው ማለት ያከተሻል እና ይሄን ለዛ ብለን እንጀምር ነው ሪዛልቱ ደግሞ በጣም it's everything እኔ መቼስ recommend ነው ማረገው አንደኛ obviously በጣም ደስ ብሎኛል አንቺ አበሻ ኢትዮጵያዊ ነሽ እንደዚህ አይነት ስራ የምታቀርቢያቸው የተለያዩ ሱቆች ውስጥ ታቀርቢያቸዋለሽ ኤርፖርት ውስጥ የራስሽ ሱቅ አለሽ so ያንቺን ፕሮዳክት ማግኘት where can they go what's their website website to www.elsanoils.com you can sell it on the website yes we can sell it on the website they can put it Helen show so we're more than happy to support buy it please በተለይ አሁን እስከ end of January you're going to support Books for Africa but on top of that you can keep your skin beautiful it's natural በጣም natural የሆነ ቆንጆ የሆነ ፕሮዳክት ነው እና whole food system available all DC Maryland Virginia area Philadelphia Pittsburgh Ohio ውስጥ ማለን በየስቴቱ ያሉበት ደግሞ ሄዶ ከጠየቁ already ሲስተም ውስጥ ስላለን because of በነሱ ምክንያት maybe opportunity ልንገባ እንችላለን ኢትዮጵያም ደግሞ አለ በሙስሊሙ ሞክሼ ሄለን ቬሎ ቤት እህቴ ነች እዛ Oh good. Helen Velo. Helen Velo. Okay. እንትን ላይ ነው ቤተል አደባባይ ላይ Okay. Awesome. That's great. እንኳን ደስ ያለሽ ኢትዮጵያ መኖሩ ደስ ብሎኛል ምክንያቱም በአብዛኛው ተመልካቾቻችን እዛ ስለሆኑ ሄደው ሊያገኙት ይችላሉ ነው የምትይው Thank you Elsa. Thank you so much. I appreciate it. አሁን ደግሞ ወደ ራህዋ መጣለሁኝ ራህዋ እዚህ ጋር እንደምታዩት የሷን ነው የሚያደርኩት አንገት ጌጥ ራህዋ በጣም ቆንጆ ራህዋ actually አማርኛ ትንሽ እንደ ጓንቲ ያጥራታል ትግርኛም እንደ ጓንቲ ያጥራታል I'm just kidding so we're going to talk in English but I love everything that you have here right Thank you so much. so beautiful you use Ethiopian traditional designs to create your own tell me how you started it This is sort of a hobby for you, but you have friends and everybody that keeps buying all this stuff out, right? So tell me how you started it. So every time my mom went back home, I always asked her to bring crosses, jewelry from back home, and then I started modifying them. Okay. To kind of modernize it so I could wear it like an everyday look. Right. And that's how it started. So you don't have to wait for a wedding. No. Yeah. No, not just weddings. So it was just trying to make it more everyday wear. Got it. So I started doing that and
It's beautiful. I love this and I love these bags. I think they're just absolutely adorable, especially for a party. For a wedding. So where do you sell all these things? So I have a website now. It's fiori.com. Fiori.com. Yes. That's where you're going to sell it. Yes. Right. So, and then do you get your products in the Zihagar? How do you get your products? So I have the vendor? I have a vendor and he produces the pieces for me, different designs. Oh, wonderful. So I order from him and different places where I get the stones. Excellent. So from now until the end of January, if you buy Rahwa's product, 10% she's going to donate for Books for Africa. So thank you so much, Rahwa. Thank you for having me. Oh, my pleasure. ተመልካቾቻችን እንግዲህ ፕሮግራማችንን እየቀጠልን ነው። አሁን ደግሞ ስለ ቡክስ ፎር አፍሪካ ስለሚባለው የበጎ አድራጎት ድርጅት ገንዘብ እያሰባሰበ ስላለ እንግዲህ ልጋብዛችሁና እሱን ላስተዋውቃችሁና ደግሞ ሰውን ስለሚሰራው ስራ ይነገረናል። ይሁን ድሌ እንዴት ነህ? ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቡክስ ፎር አፍሪካ እኔም ከዚህ በፊት የማውቀው ድርጅት ነው። መቼስ የሚሰራውን ስራ በጣም ማከብረው ስራ ነው። መጽሐፍ የሰውን ህይወት የሚለውጥ ነገር ነው አይደለ? ብዙ ሰዎች እኔ ሰምቻለሁኝ ነው በልጅነት ያነበብኩት መጽሐፍ ኢንስፓየር አድርጎኝ እንደዚህ አይነት ስራ ስራለው ያለሁት ወይም ደግሞ መጽሐፍ ህይወቴን ቀየረው ብለው የነገሩኝ ነው ካለህበት ከድህነት ያወጣኝ መጽሐፍ ነው የሚሉ ብዙ ሰዎች አሉና አገራችን በትልቁ እንግዲህ የህፃናቶችን አመለካከት ስለ ዓለም ያላቸውን ዕውቀት የሚቀይረው ነገር መጽሐፍ ነውና መጽሐፍ በእጃቸው ማስገባት ነው የመሰለ ትልቅ ስራ መቼስ የለም ብዬ አስባለሁና በዛ ላይ ነው መሰለኝ የጀመራችሁት። እስቲ ንገረኝ ስለ ፋንድሬዝ ትንሽ። በጣም እናመሰግናለን ሄለን ለዚህ ፕሮግራም ስለጋበዝሽን። ምንድነው ያሰብነው ቡክስ ፎር አፍሪካ መጽሐፎችን በነፃ የሚሰጥ ድርጅት ነው። ለ54 ሀገሮች ለአፍሪካ ሀገሮች እስካሁን ወደ 42 ሚሊዮን የሚሆን መጽሐፍ ሰጥተዋል እና ምንድነው ሌሎችም ከዚህ በፊት ለኢትዮጵያ የላኩ ሰዎች አሉ። አንቺ ፕሮግራም ላይ ሰዎችን አቅርበሽ አንቺ ፕሮጀክት እንደጀመርሽ ጀምሬ ነበር $2500 you can have it maybe እናንተ በጣም ስለገፋችሁበት 2500 ብር ይሰዱት እናንተ። thank you of course ምንድነው ልንልክ ያሰብነው የዩኒቨርሲቲ መጽሐፎችን ወደ 5 አዳዲስ ዩኒቨርሲቲዎችን መርጠናል ኢትዮጵያ ውስጥ ያሉ እና እነዚህ አዳዲስ ዩኒቨርሲቲዎች ብዙ መጽሐፍ የላቸውም። የመጽሐፍ ችግር አለ። ያተኮርነው ደግሞ የሳይንስ የኢንጂነሪንግ የሜዲሲን እና የእንግሊሽ ሊትሬቸሮች ላይ ነው። እንደዛውም ሃይ ስኩሎችንም መርጠናል እና እነዚህ ሃይ ስኩሎች ብዙዎቹ ወደ ገጠር አካባቢ ያሉ የመጽሐፍ አክሰስ የሌለበት ቦታ ነው እና እንደምታውቂው እንግዲህ ኢትዮጵያ ውስጥ ብዙ ብራይት የሆኑ ልጆች አሉ። ግን የመጽሐፍ የማንበብ እድሉ ስለሌለ ያሰቡበት ደረጃ የመድረስ እድሉ በጣም ጠባብ ነው። ይሄ የመጀመሪያ ፕሮጀክታችን ነው። እዚህ ጋር እናቆም ብዙ መጽሐፎችን የመላክ ሐሳብ አለን እና ቀደም እንደተጠቀስሽው ኦሬዲ ፈንድሬዝ ማድረግ ጀምረናል። ምንድነው ቡክስ ፎር አፍሪካ የራሱ ፕላትፎርም ይፈጥራል። በዛ ፕላትፎርም ከሰዎች ገንዘብ ይሰበስባሉ። እኛ ያንን ፋሲሊቴት ነው የምናደርገው እና በኖቬምበር 27 ፌስቡክም እንደዚሁ ፕሌጅ ነበረው ልክ 7 ሚሊዮን ፕሌጅ ያደርጉ ነበር። ልክ አንድ ሰው 100 ከሰጠ ፌስቡክ 100 ይሰጣል። ያንን ለመጠቀም በፌስቡክም ጀምረናል፣ በቡክስ ፎር አፍሪካ በራሱ ፕላትፎርምም ጀምረናል። ስለዚህ እኛ ያንን ፋሲሊቴት ማድረግ ነው። ገንዘቡ ቀጥታ የሚሄደው ወደ ቡክስ ፎር አፍሪካ ነው። እስካሁን ስንት ሬዝ አድርጋችኋል? እስካሁን በፌስቡክ ወደ $4000 በራሱ ቡክስ ፎር አፍሪካ ወደ 2000 የሚጠበቅብን 16000 ነው። ግን ይሄ የመጀመሪያው ፕሮጀክት የመጀመሪያው ነው። 16000 ነው አሁን የሚያስፈልጋችሁ 16000 20000 መጽሐፎችን ለመላክ ወደ ኢትዮጵያ ለመላክ። ስለዚህ ሞመንተም አለ። ሰው ፕሮጀክቱን በጣም ወንዶታል እና አንድ ፕሮጀክት ላይ ብቻ አይደለም የምናቆመው። ቪዥናችን ፕሮጀክቱን ያልነው ግራንድ ቡክስ ፎር ኢትዮጵያ ነው። that's fantastic ቀጣይነት ያለው ነገር። ስለዚህ አሁን እንግዲህ ለተመልካቾቻችን መንገር የምንፈልገው ነገር ምንድነው? በተለይ ብዙዎቻችሁ እንደው ለምን ልስጥ ምን ላድርግ አንዳንዴ ብላችሁ እንደው አንዳንዴ ችግር አገራችን ውስጥ በጣም የተለያዩ ፕሮጀክቶች አሉ፣ የተለያዩ መረዳት ያለባቸው ነገሮች አሉ። አንዳንዴ ኦቨርዌልም ልንሆን ይችላል። ግን በቀላሉ እንደው በትንሹ እንደው ካላችሁ $25 ይሁን $100 ይሁን $50 ትልቅ ዲፈረንስ ያመጣል ለዚህ ድርጅት። ስለዚህ በፕላትፎርማቸው either በፌስቡክ ወይስ በምን
በራሱ በቡክስ ፎር አፍሪካ ይገቡና ምን ብለው ይፈልጋሉ እናንተ ፕሮጀክት አፍሪካ ውስጥ ሲገቡ ማፑን ያመጣዋል ከዛ ኢትዮጵያ ሚሊዮን ክሊክ ሲያደርጉ የተዘረዘሩ ፕሮጀክቶች አሉ ግራንድ ቡክስ ፕሮጀክት ፎር ኢትዮጵያ ይባላል እናንተ ይባላል እኛ ፕሮጀክት ፐርፌክት በዛ ዶኔት ማድረግ ይችላሉ ፌስቡክ ላይም በእኔ ስም ነው የከፈትኩት ግን ቀጥታ ወደ ራሱ ቡክስ ፎር አፍሪካ ነው የሚሄደው ይሁንድሌ ኦኬ ፌስቡክ አለ እንጽፈዋለን እሱን አሁን ፐርፌክት እሺ በሱ አድርገው ወደ እናንተ ፋንድ ሬዝ ማድረግ ይችላሉ ማለት ነው እንግዲህ ወደ ግለሰብ አካውንት አይገባም ቀጥታ ወደ ቡክስ ፎር አፍሪካ ነው የሚሄደው $16000 እንደደረሰ 20000 መጽሐፎች ወደ ኢትዮጵያ ፐርፌክት ማድረግ እንጀምራለን ማለት ነው የመጀመሪያው ፕሮጀክት ይሆናል ግን ይሄን ነገር አብረን እንቀጥላለን ደስታውን አልችልም I hope we can make it happen እንዳልኩት መጽሐፍ ትልቅ ስራ ይሰራል ያው እንግዲህ ሆፕፉሊ እነ ኤልሳም ራዋም ትንሽ ሸጠው ካገኙት ወደ አንተ ነው የሚልኩት ስለዚህ ሆፕፉሊ that would help thank you ኤልሳ thank you ራዋ thank you እኔ ሁላችሁ መጣችሁ ከምትሰሩት ስራ በተለይ ደግሞ ለጋስነትን ደግነትን ማድረግ ስለፈለጋችሁ በጣም ደስ ብሎኛል thank you so much ተመልካቾቻችን አሁን ደግሞ ወደሚቀጥለው ፕሮግራማችን እንወስዳችኋለን ከልጆች ጋር ክሪስማስ ትሪ ዴኮሬት ያደረግን ደስ የሚል ጊዜ እናሳልፋለን ከኛ ጋር ቆዩ አሁን እናሳልፈው ጊዜ ከልጆች ጋር ነው ይሄ እንግዲህ የኔ ፌቨሪት ጊዜ ነው ማለት ነው እና የምናደርገው አሁን ክሪስማስ ትሪ ይሄን የምታዩትን ባዶ ክሪስማስ ትሪ እነዚህ አራት ልጆች ፏ አድርገው ዴኮሬት ያደርጉታል ካጠገቤ ብሩክ አይደል እስቲ ንገረኝ ስምህን ብሩክ ያባት ስም ኤፍሬም ብሩክ ስንት አመት ነው ብሩክዬ 8 ነገ 9 ነገ እንኳን ሃፒ በርዝዴይ መልካም ልደት አይደለ ስንተኛ ክፍል ነው ብሩክዬ 3ኛ awesome ማንሽ ደግሞ አንቺ ኤሊያና ኤፍሬም ስንት አመትሽ ነው ኤሊያናዬ 10 አመት ታላቅ እህት ጎበዝ ታላቅ እህት ነሽ እንዴት ነው ሶርዳ እንዴ አንዳንዴ ያናድድሻል ሂድ አይደለ በቃ የታናሽ ወንድም ስራቸው እሱ ነው ፉል ታይም ስራቸው ምክንያቱም የኔ ልጆች ማራኪና ሚኪያስም አሉ ዛሬ ማራኪ የ15 አመት ልጅ ናት ሚኪያስ ታቆታላችሁ እንግዲህኛ ፕሮግራም ላይ ቀርቧል 11 አመቱን አሁን በቅርብ ጊዜ ያከርዋል ማራኪና ሚኪያስ ኤሊያናና ብሩክ አንድ ላይ ሆነው እቺን ክሪስማስ ትሪ እንግዲህ አሁን ዴኮሬት ያደርጉልናል Okay, Maraki, so I think you have something special. መሰለኝ okay so ምንድነው የምናደርገው okay ሚኪያስ ምንድነው እሱ ምክንያቱም ብሩክ በርዝዴው ስለሆነ we have gift for Brooke yay መልካም ልደት ብሩክዬ እኔ ቆንጆ give Brooke a big hug right yes yay ተመልካቾቻችን እንግዲህ ዛሬ ፕሮግራማችን በዚህ ላይ ያበቃል በጣም ጥሩ ጊዜ ከኛ ጋር እንዳሳለፋችሁ በመተማመን መልካም የገና በዓል ለሁላችሁም እያልኩኝ እመኛለሁ በአውሮፓና ደግሞ በአሜሪካን ሀገር ወይም በዩሮፕ ዌስተርን ወርልድ የምትገኙት ደግሞ ሃፒ ኒው ይር መልካም አዲስ አመት ይሁንላችሁ አመት በዓሉ በሰላም በፍቅርና በመተሳሰብ በመተጋገዝ ምናሳልፈው እንዲሆን ምኞቴ ነው እንግዲህ የሄለን ሾውም የአሁኑ ሲዝናችንን በዚህ ፕሮግራም ነው የምናጠቃልለው በሚቀጥለው ሲዝን አዳዲስ ፕሮግራሞች ደግሞ ይዘንላችሁ እስከምንመጣ ደህና ቆዩልን